አየር ኃይሉ የታፈረችና የተከበረችውን አገር ከሚወረወርባት የእሳት አሎሎ ጋርዷታል። የጠላት የብረት ፍላጻዎች የተሰበሩት በአየር ኃይሉ 90 ዓመታትን ባልዛሉ ብርቱ ክንዶች ምክንያት ነው። በደመናት ላይ ተረማምዶ አይደፈሩም የተባሉ ምሽጎችን ሰብሯል። በክንፎቹ ጥላ ሀገር በሰላም አድራለች። በአየር የመጡ የጠላት ጥያሬዎች አየር ላይ ወድመዋል። የኢትዮጵያ ሉዓላዊነት ምልክት ጋሻውና ጦሩ ብቻ አይደለም፣ የንስሩ ክንፎች ጭምር ናቸው። አየሩ ላይ በረው የጠላት ቀጠናን ያደባዩ ክንፎች፣ በኩራት ተዘርግተው ወገንን ከሳት የታደጉ ክንፎች 90 ዓመታት አየሩ ላይ ተዘርግቷል። በደመናቱ ተረማምዷል። ህዋውን በኩራት ቀስፏል። ኢትዮጵያ የአንበሶች ሀገር ናት። ኢትዮጵያ የንስሮች ሀገር ናት። አየር ኃይሉ ገናና ነው። የአየር ኃይሉ ታሪክ የጀግንነትና የልዕልና ታሪክ ነው። ባለፉት 90 ዓመታት የኢትዮጵያ አየር ኃይል የሀገር የግዛት አንድነትን ለማስጠበቅ ያልቀዘፈው ሰማይ፣ ያላካለለው አድማስና ያልሰነጠቀው ደመና የለም። በየትኛውም የሀገሪቱ ጫፍና በየትኛውም አስቸጋሪ መልክዓ ምድር ላይ የአየር ኃይሉ አብራሪዎች የሀገር ሰማይ ይደፈርም ብለው በክንፋቸው ሀገሪቷን ጋርዷታል። የአየር ኃይሉ 9 ዓመታት ትናንትን ባከበረ ዛሬም ብቃት በተላበሰና ነገን ደግሞ ቀድሞ በመተለም ከአሁናዊዋ ዓለም ቴክኖሎጂ ጋር የተናበበ ሊጨብጣቸው የሚችላቸውን ተደራሽ ግቦች አስቀምጦ ነው። የአየር ኃይሉ ጅማሬ ታናሽ ነበር። እርግጥ የድፍን አፍሪካ አቪዬሽን ኢንዱስትሪ አብዮት አቀጣጣይ ሆኖ በ1928 ዓመተ ምህረት በነጻይቱ ኢትዮጵያ ሰማይ ስር ሲመሰረት የብዙ የአፍሪካ ሀገራት ገና በነጻነት ትግል ላይ ነበሩ። በጣሊያን ወረራና የጸረ ፋሺስት ትግል መርዛማ ክሎሪን ጋዝ ንጹሃን ላይ ከለቀቁት የፋሺስት ጦራቻ በሆኑ አውሮፕላኖች አየር ኃይሉ አልተመሰረተም። እንደውም አውሮፕላኖቹ አውደ ውጊያ ጥቃት ከማድረስ ይልቅ የመጀመሪያ የሥራ ድርሻቸው የትራንስፖርትና የሎጂስቲክ አገልግሎት ድጋፍ ለጦሩ መስጠት ነበር። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን የ90 ዓመት ጉዞና ጠላትን ብርክ ስለሚያስይዘው እውነት እየነገርናችሁ አብረናችሁን ቆያለን። አብራችሁን ቆዩ። የዚህ ተቋም ህልም በ2030 የዛሬ 6 ዓመት ገደማ በአፍሪካ ውስጥ አንዱ ስመጥር ሰፕላየር መሆን ነው። ለአፍሪካ ማርኬት በዩኤቪ እና የተለያዩ የአውሮፕላን ፓርቶች እና አውሮፕላኖች ለአፍሪካ ማርኬት ማምረት ማቅረብ እንፈልጋለን። ሁሉም ሀገራት ምርምርና ስርጸት ሲጀምሩ ማምረት ሲጀምሩ ታሳቢ የሚያደርጉት እኛኑ አፍሪካውያንን ነው። የአፍሪካ ማርኬት ታሳቢ አድርገው ነው የሚያመርቱት ብዙዎቹ እንደምናውቀው። አሁን ኢትዮጵያ ያንን የመወዳደር ፍላጎት ስላላት ወደዛ ገበያ ትገባለች። ምንም ጥርጥር የለውም። በ2030 ለበርካታ ሀገራት አውሮፕላኖች ዩኤቪዎች እናቀርባለን። ለኛም ለሀገር ውስጥ ፍላጎት በርከት ያለውን ሁሉን ላናሟላ እንችላለን። በርከት ያለ ፍላጎቶቻችንን በተለያየ መንገድ እንደምናሟላ ተስፋ ይደረጋል። እዚህ ጋር በጣም እንዳያችሁት ወጣት ኢንጂነሮች በስፋት ሰልጥነው ስራ ጀምረዋል። ለኢትዮጵያም ለአፍሪካም ኩራት የሆነ የሰው ኃይል ነው እዚህ ያለው። ቁጭት አላቸው። ቀንና ማታ ይሰራሉ። አየር ኃይሉ በ1928 ዓመተ ምህረት ሲቋቋም መላው አፍሪካ በነጻነት ትግል ላይ ነበር። የጸረ ቅኝ አገዛዝ ምልክት የሆነች ኢትዮጵያ የዛሬውን ገናና አየር ኃይል ለመገንባት መሰረትን ስትጥል የአፍሪካ አቪዬሽን ገና አልተወለደም። ላለፉት 90 ዓመታት በኢትዮጵያ ሰማይ ጋልቦ ትንግርት ናቸው የሚያስብሉ ገድሎችን የፈጸመው የኢትዮጵያ አየር ኃይል ከብርቱ የአየር ኃይል ግንባታ ባሻገር ለሀገር ግንባታው ኔሽን ቢልዲንግ ሂደት የራሱ አስተዋጽኦን አበርክቷል። በአባቶች ቻችን ደም ኢትዮጵያ ስትከበር የሰማይ አንበሶች ድርሻቸው የአንበሳው እጅ ጋር የሚተካከል ነው። በተኖረ የጀብድ ሕይወት አንድ ክፍለ ዘመን በህልውና ስለሰነበተ ብቻ የሚከበር ተራ የልደት በዓል አይደለም። 90 ዓመታት ሀገር የማጽናት ዳር ድንበር የመጠበቅ የግዛት አንድነትን ማስከበር ብርቱ የተቋም ግንባታ ጠንካራ ነገ የተፈተለበትና ዘመኑን ከዋጁ የቴክኖሎጂ አብዮት ጋር የተሰናሰሉበት ነው። 90 ዓመታት
በቆራጥነትና የጀግንነት ታሪክ የተከተበበት 90 የድልና የአሸናፊዎች ችቦ የተለኮሱበት ነው። አየር ኃይሉ ትናንትን ሲዘክር ትናንትናውን ባከበረ ዛሬን ብቃት በተላበሰና ነገን ደግሞ ቀድሞ በመተለም ከአሁኗ ዓለም ቴክኖሎጂ ጋር የተናበበ ሊጨብጣቸው የሚችላቸውን ተደራሽ ግቦችን አስቀምጦ ነው። በወፍ በረር የአየር ኃይሉን ትናንቶች ለቃኘ የፋሺስት ጣሊያን የጦር ጄቶች በዓለም የተከለከለ ክሎሪን ጋዝ በኢትዮጵያ መለዮ ለባሾች ላይ ሲያርከፈክፉ የኢትዮጵያ አየር ኃይል ምስረታ ጅማሮ ውጥን ላይ ነበር። ከአውደ ውጊያ ተሳትፎ ይልቅ ሎጂስቲክስ እና የትራንስፖርት አገልግሎት ማጓጓዝ አየር ኃይሉን ይገልጹታል። ከ1928 እስከ 1933 ዓ.ም በተካሄደው የኢትዮ ፋሺስት ጦርነት አየር ኃይሉ ምንም እንኳ ተዋጊ አውሮፕላኖችን ባይታጠቅም ባሉት ውስን የትራንስፖርት አውሮፕላኖች ለጥቁር አንበሳ የአርበኞች ጦር የአየር ትራንስፖርት ድጋፍ በመስጠት የሀገር አለኝታነቱን አሃዱ ብሏል። ከሐምሌ 14 1969 እስከ የካቲት 1970 ዓ.ም በተካሄደው የኢትዮ ሶማሌ ጦርነት አነስተኛ የሰው ኃይልና አውሮፕላኖችን ይዞ ወደ ጦርነት በመግባት በርካታ ቁጥር ያላቸውን የጠላት ሚግ 21 አውሮፕላኖች በአየር ለአየር ውጊያ መጥቶ በመጣልና መሬት ላይ እንዳሉ በመደምሰስ በብቁ አብራሪዎቹ የዚያድ ባሬን የቴክኖሎጂ ብልጫ መውሰድ ችሏል። በዚህ ጊዜ የዚያድ ባሬን የእብሪት ወረራ በመቀልበስ ሂደት በአየርና ከአየር ወደ ምድር ውጊያ ጠበብቶቹን እነ ብርጋዴር ጀነራል ለገሰ ተፈራን እነ ኮሎኔል በዛብህ ጴጥሮስን በመሰሉ ጀግኖች የጦርነቱን ውጤትና ገጽ መቀልበስ የቻሉ ጀግኖች ሆነዋል። የምስራቁ ድል አየር ኃይሉ ኤርትራ ላይ ደግመውታል። ግንቦት 4 1990 ዓ.ም የሻቢያን ወረራ ተከትሎ የአየር ኃይሉ በመስዋዕትነት የደመቀ አኩሪ ገድል ሰርቷል። ግፍ የፈጸሙ የሻቢያ ጄቶችን ዶግ አመድ ከማድረግ ባሻገር የሻቢያ አየር ኃይል ሙሉ ለሙሉ ከስራ ውጪ ማድረግ የቻሉት የነ እሸው አንበሳው ጉሩም ኦፕሬሽን የተፈጸመበት ነበር። በዚህ ጊዜ በየግንባሩ የወራሪውን ኃይል ወታደራዊ አቅም ከማሽመድመድ ባለፈ ድንበር ጥሶ ወደ ጠላት ወረዳ ጠልቆ በመግባት የተመረጡ የጠላት ወታደራዊ ኢላማዎችን በመውደም አልፎም የአየር ባየር ውጊያ የጦር አውሮፕላኖችን መጥቶ በመጣል የአየር የበላይነትን ተቆጣጥሯል። የኢትዮጵያ አየር ኃይል በጸረ ሽብር ዘመቻ ስኬታማ ነው። ባካሄዳቸው የጸረ ሽብር ዘመቻዎች በሶማሌ የመሸገው የአልሸባብ ዓለም አቀፍ አሸባሪ ቡድን የቀጠናው ሀገራት ስጋት ወደማይሆንበት ደረጃ ማድረስ ተችሏል። ከዚህ ባሻገር አየር ኃይሉ ከኢትዮጵያ አየር ክልል ውጪ በተሳተፈባቸው የሰላም ማስከበር ሂደቶች ዓለም አቀፍ ክብርና ሞገስን የተጎናጸፈ ጭምር ነው። በኮንጎ፣ ታንዛኒያ፣ ሩዋንዳ፣ ብሩንዲ፣ ሱዳን፣ ደቡብ ሱዳን፣ ሶማሊያ በዓለም አቀፍ የሰላም ማስከበር ተልዕኮን በብቃት ተወጥቷል። አየር ኃይሉ ባለፉት 7 ዓመታት በተሰሩ የሪፎርም ስራዎች ዳግም እንዲወለዱ ሆኗል። አየር ኃይሉ ከ1982 እስከ ለውጡ መባቻ ባሉት ጊዜያት ህልውናው አደጋ ውስጥ የገባበትና የወደቀበት ነበር። በእነዚህ ዓመታት አየር ኃይል አያስፈልገንም እስከሚልና የተቋሙን ህልውና እስከ መፋቅ ያሉ አደገኛ ውሳኔዎችን ለማሳለፍ አንድ እርምጃ ብቻ የቀረበትን ጊዜ የታየበት ሆኗል። በእነዚህ ዓመታት በኢትዮጵያ ታሪክ ውስጥ ብርቱ ክንዶች የላሉበት ተቋማዊ የማድረግ አቅሙ የተዳከመበት ነበር። የለውጡ መንግስት መምጣት ለንስሮቹ የዳግም ውልደት ብስራትን እውን አድርጓል። ለውጡ የኢትዮጵያ አየር ኃይል የዛሬው የዓለማችንን አርሚ አቪዬሽን የቴክኖሎጂ እድገትን ባናበበ ቴክኖሎጂን ከእውቀት እውቀትን ከክህሎት አጣምሮ የያዙ አስተማማኝ ሙያተኞችን አፍርሷል። ቤቱ ሙያተኞች የሚባረሩበት ሳይሆን ብቁ አብራሪዎች የተፈጠሩበት ዘመኑን የዋጀ ተቋም ሆኖ ዳግም እንዲገነባ ሆኖ ተፈጥሯል። የኢትዮጵያ አየር ኃይል እስከ ደርግ መንግስት መጨረሻ ድረስ እጅግ ፕሮፌሽናል፣ በደንብ የታጠቀ በአፍሪካ ክብር ያለው አየር ኃይል ነው የነበረውን በማፍረስ ከዜሮ የመጀመር አባዜያችን አየር ኃይላችን ፈራርሶ ዳዋና አቧራ ወርሶት ከዜሮ እንዲጀምር
ተደርጓል። በኢትዮጵያ ጠቅላይ ሚኒስትር አብይ የመሩት የለውጡ መንግስት መምጣት አየር ኃይልን ዳግም እንደ አዲስ ወልዶታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ ሪፎርም ካካሄዱባቸው ተቋማት መካከል አየር ኃይል ፊት መስመር ላይ አለ። ባለፉት 7 ዓመታት ኢትዮጵያ የላቀ አየር ኃይል ያስፈልጋታል የሚለው የመንግስት ተቋሙ በፖሊሲና በበጀት ስትራቴጂያዊ ለውጥ እንዲያደርግ አስችሎታል። በእነዚህ ዓመታት ውስጥ ከፖለቲካዊ የስርዓት ለውጦች ባሻገር ያለን ዘላቂ ተቋም መገንባትን ታሳቢ ያደረገ ተቋም ግንባታ ተከናውኗል። ዛሬ አየር ኃይሉ በታጠቀው ቴክኖሎጂና የማድረግ አቅሙ ስሌት ውስጥ ሲገባ በታሪክ ውስጥ ከፍተኛ ደረጃ ላይ ደርሷል። የሰው ኃይል ግንባታ፣ ትጥቅ ማዘመን፣ የውጊያ መሰረተ ልማቶችን መገንባትና አየር ኃይሉ ስሙን ክብሩንና አቅሙን የሚመጥን ምቹ የሥራ አካባቢ ተገንብቶለታል። ሪፎርሙ አየር ኃይሉን እንደ አዲስ ከመፍጠር ባሻገር የቀደመ ስምና ክብሩን መልሶ የማድረግ አቅሙን አልቆታል። ከዘመኑ የቴክኖሎጂ አብዮት ጋር አዋዶ ዘመኑን የዋጀ ተቋም አድርጎ ወልዶታል። በዚህም የኢትዮጵያ አየር ክልልን የሚያስጠብቁ ሀገር ወዳድ ሙያተኛና አመራር፣ ዘመናዊ ትጥቆች፣ የውጊያ መሰረተ ልማትና ምቹ የሥራ አካባቢ ተፈጥሯል። ይህ ብቻ አይደለም። አየር ኃይሉ ዛሬ ሽቅድድም በበዛበት ዓለም ከጊዜው ጋር መራመድ ችሏል። በነገው ዓለም ተወዳዳሪ ማድረግ የሚያስችለውን አቅምን ፈጥሯል። 90 ዓመታት ከህልውና መፋቅ አደጋ ውስጥ ወደ ልዕልና እየተሻገረ ያለው አየር ኃይሉ የ90 ዓመቱን ልደት ሲያከብር ተቋሙ የድል አድራጊነት ጉዞውንና የመጪውን ዘመን አውራነቱን በማጽናት ጭምር ነው። የኢትዮጵያ አየር ኃይል ትላንትን ባከበረ፣ ዛሬን በብቃት በተላበሰና ነገን በሚጨበት ተስፋ ውስጥ ሆኖ ልደቱን ያከብራል። አየር ኃይሉ የታሪካዊ የኢትዮጵያ ጠላቶችን የሐሳብና የስንቅ ተሻራኪ ባላንጣና ባንዳዎችን አደብ ያስገዛበት ድሉ ላይ ቆሞ ኢትዮጵያን ያጸኑ የቁርጥ ቀን በራሪ ንስሮችን በማክበር ልደቱን ያከብራል። አየር ኃይሉ የ90 ዓመት የደረጀ ልምዱን ከዛሬ ከዘመነ የአቪዬሽን ቴክኖሎጂ ጋር ማዋደዱን ዘመኑ ያፈራቸውን ቴክኖሎጂና ዓለም የደረሰበትን የአስተሳሰብ ፍልስፍናና ዕውቀትን በመጋራት በቴክኖሎጂ የረቀቁ የፈጠራ ውጤቶችን በመታጠቅ ተቋማዊ አቅሙን ወደ ከፍታ ማሻገሩን በማብሰር ልደቱን ያከብራል። አየር ኃይሉ ዕድሜውን፣ ስምና ዝናውን የወደፊት ተስፋውን ታላሚ አድርጎ ሪፎርሙን አሃዱ ሲል ከትከሻ የተስተካከለ የሥራ አካባቢን በመፍጠር ጭምር ነው። በቢሾፍቱ አየር ኃይል ግቢ በሚከበረው 90ኛ ዓመት የአየር ኃይል የምስረታ በዓል ዓለም አቀፍ አቻ ተቋማት ጋር የፈጠራቸውን ትብብራዊ ግንኙነቶችን በጉልህ የሚያሳዩ መርሃ ግብሮች ታጅቦ ነው። እናም የአየር ላይ ትርኢቱ ያልተደፈረ ሰማይን የማይደፈር ሉዓላዊነትን ይገልጣል። የመጀመሪያ ተልዕኮአችን የሀገራችንን አየር ክልል ከየትኛውም ጥቃት በየትኛውም ጊዜ መጠበቅ የሚል እንትን ይዘን ነው የምንሰራው። ይሄንን በሁለት ነገር ነው የምንጠብቀው። አንደኛ አሁን አቪዬሽን ብቻ እዚህ ስላያችሁ ነው። አየር መከላከያ ማለነኛ ግራውንድ ላይ ወይም ደግሞ መሬት ላይ ተተከለ። እሱን ተጠቅመን 24 ሰዓት 7ቱ ቀን 360 ቀን አየር ክልሉ እንዴት ስንት ትራፊክ ገባ ስንት ወጣ የሚል እንከታተላለን። እኔ በኔ እምነት አሁን ባለን እንትን አየር ክልሉ ከኛ ፍቃድ ውጪ ማንም ከመንግስት ከኢትዮጵያ መንግስት ውጪ የሚጥስ ነገር አይኖርም። የለዛ ለመከላከል ብቃት ላይ ያለ ተቋም ነው ብዬ ነው የምወስደው። አየር ኃይሉ በኢትዮጵያ ውስጥ ዘላቂ ተቋም ግንባታ ሞዴል መሆን ከሚችሉ ተቋማት መካከል አንዱ ነው። 90ኛ ዓመት የምስረታ በዓሉ የአንበሶቹ ሰማይ ኢትዮጵያ መሆኗን በሚያመላክት መልኩ ይከበራል። ይህ የምስረታ በዓል ሻማ በማብራትና ኬክ በመቁረስ ልደትን የማክበር አልፎም በአውደ ውጊያዎች የድል ችቦ የመለኮስ ገድልን የመዘከር ብቻ አይደለም። በዓሉ ጊዜን አስልቶ ሁነትን የመዘከር አይደለም። ከዚያ ይልቃል። ከሻማ ማብራት ከኬክ መቁረስ በእጅጉ ያልፋል። በአየር ኃይል ግቢ በዓሉን አስመልክቶ የአየር ትርኢት ይካሄዳል። ይህ የአየር ላይ ትዕይንት የሚታይበት ብቻ ሳይሆን የኢትዮጵያ አየር ኃይል የደረሰበትን አዲስ ከፍታና እያደገ የመጣውን ዓለም አቀፋዊ ወዳጅነት ለዓለም የሚያበስርበት መድረክ ነው። ባለፉት 7 ዓመታት አየር ኃይሉ ካቻ ተቋማት ጋር ያደረጋቸውን የትብብርና የዲፕሎማሲ ትስስሮች የሚያጠናክርበት ነው። በመሆኑም የኢትዮጵያ አየር ኃይል አብራሪዎች ከተለያዩ ሀገራት የአየር
የአየር ትርኢት ቡድኖች ጋር በጋራ በመሆን ትርኢት ያቀርባሉ። ይህ ትርኢት የዲፕሎማሲ ድል፣ ህልም የመጋራት በጋራ ራዕይ የመሰፋት እውነት ነው። ይህም ከበረራ ጥበብ ባለፈ ትልቅ የዲፕሎማሲ ትርጉም አለው። እነዚህ ሀገራት በኢትዮጵያ ሰማይ ላይ ትርኢት ለማሳየት መምጣታቸው ለኢትዮጵያ አየር ኃይል ታሪካዊነትና ለደረሰበት የብቃት ደረጃ እውቅና መስጠታቸውን ያሳያል። ዛሬ የኢትዮጵያ አየር ኃይል ወቅቱን በዋጀ መልኩ በዘመናዊ ትጥቆችና በሰው ኃይል እውቀት ተገንብቷል። በዘመናዊ ትጥቆችና በእውቀት በተገነባ የሰው ኃይል የትኛውንም ጥቃት ይመክታል። ከፍተኛ የማድረግ አቅሙ ላይም ይገኛል። አየር ኃይሉ ከየትኛውም አቅጣጫ ሊከፈቱ የሚችሉ ጥቃቶችን መከላከል የሚችል ሆኖ ተገንብቷል። የአየር ኃይሉ ዋና አዛዥ ሌተናል ጀነራል ይልማ መርዳሳ እንደሚሉት አየር ኃይል ከነበረበት ውድቀት ለማንሳት በጸጥታ ዘርፉ የተሰሩ ሪፎርሞች ከፍተኛ ለውጥ አምጥተዋል ይላሉ። በፕሮፌሽናል የሰው ኃይል ግንባታ፣ በትጥቅና በውጊያ መሰረተ ልማት ዘርፎች ላይ አየር ኃይሉ በቀጠናውም በአህጉሩም ተወዳዳሪ ነው። ዛሬ የአየር ኃይል ትጥቆችን ከማሻሻል ባለፈ ዓለም የደረሰችባቸው ዘመናዊ ትጥቆችን አየር ኃይሉ ታጥቋል። ኢትዮጵያ ወደ ቀይ ባህር ላቀና ነው ባለችበት በዚህ ወቅት የኢትዮጵያ ታሪካዊ ጠላቶች በኢትዮጵያ ላይ የከፈቷቸውን የስነ ልቦና ጦርነቶች ጉንጭ ከማልፋት የዘለለ ዋጋ እንዳይኖራቸው የማድረግ ስራውን የአየር ኃይሉ ሪፎርም ቀድሞ አሳክቶታል። በዓሉ ባለፉት 90 ዓመታት ውስጥ የኢትዮጵያ አየር ኃይል የጀግንነት ታሪክን ከዛሬው ዘመናዊ ቴክኖሎጂና ስትራቴጂያዊ ብቃት ጋር በማዋሃድ ኃይሉን የትናንት ኩራትና የነገ ተስፋን በአንድ ላይ የሚያሳይ ነው። የአንበሶቹ ሰማይ የሚለው ስያሜ ከዚህ እውነት ይመነጫል። የኢትዮጵያ አየር ኃይል አብራሪዎች በጦር ሜዳ ያላቸውን ቁርጠኝነትና ድንቅ የበረራ ጥበባቸውን ከኢትዮጵያ ጀግንነታቸው ጋር የሚያስተሳስር ስያሜ ነው። ይህ የአንበሶቹ ሰማይ ኢትዮጵያ የተሰኘው ትርኢት የኢትዮጵያን ሰማይ ምንጊዜም በጀግኖች ልጆቿ ጥበቃ ስር መሆኑን ዳግም የሚያረጋግጥ የአየር ኃይሉን ክብርና ልዕልና ከከፍታ በላይ ከፍ የሚያደርግ አዲስ የታሪክ ምዕራፍ ጅማሮ ነው። ይህ የአየር ኃይል የቴክኖሎጂና የሰው ኃይል ጥምረት ብቻ ሳይሆን የሀገር ፍቅር መፍለቂያ፣ የጀግንነት ማህደርና የኢትዮጵያ ሕዝብ የደህንነት ተስፋ ነው። ባለፉት 90 ዓመታት የታየው ይህ የማይለወጥ መርህ ዛሬም ለነገው ትውልድ በትጋት የሚሸጋገር የታሪክ አሻራ ሆኖ ይቀጥላል። ይህም የአየር ኃይል ቴክኖሎጂና የሰው ኃይል ጥምረት ብቻ ሳይሆን የሀገር ፍቅር መፍለቂያ፣ የጀግንነት ማህደርና የኢትዮጵያ ሕዝብ የደህንነት ተስፋው ነው። ባለፉት 90 ዓመታት የታየው ይህ የማይለወጥ መርህ ዛሬም ለነገው ትውልድ በኩራት የሚሸጋገር የታሪክ አሻራ ሆኖ ይቀጥላል። የተወደዳችሁ የኢትዮ መልሕቅ ቤተሰቦች የዛሬው መልሕቃችን እዚህ ላይ ተጠናቋል። በቀጣይ በሌላ ጥንቅር እስከምንገናኝ በያላችሁበት ሰናይ ጊዜ ይሆንላችሁ።